አንተ መጨረስ ግዳይ ብያት ነው እንደገደለችው ግዳይ ብያት ነው በራሷ ነች ራስ ተነስታ የገደለችው የሰው ሰው ምኑ ነው ነገር እንዳላደረግን ስንት ነገር እንዳልሰራን አሁን ይሄንን ማስወገድ አቃተን። እናንተ የዛኔ ለኮፍ አርጋችሁ ትታችሁት ነው ያኔ እንደጀመራችሁ በደንብ አጨርሱትም ነበር ነካክታችሁ ተዋችሁ። ከኋላ ሽግራና ቀኝ እያየሽ ደና ከተደበኩበት ይዘሽብኝ መጣሽ። አንቺም ባትመጪ እሱም አይመጣም ነበር። እኔም የጠፋሁት በእናትህ ያ የተረገመ ጋዜጠኛ ይዞኝ ነው። እስካሁን እሱ በሆነ ሲያሰቃየኝ ነበር። ጥይቱም ከሰውነት ያልወጣም ሕክምና የሚሉትም በቂ ሕክምና አይደለም። ከዚህ ባሰንጠሮጦስ አለ እንዴ? አሁን የከተትከኝ ቦታ ራሱ ምንድነው? ያለ ምንም ምክንያት የሁሉ ቀን ያለ ምግብ የሆነ ክርፋታን ቤት አስቀምጦኝ ከዛ ነፃ ነሽ በቃ ምንም አጣው ብሎ መልቀቁ ለኔ አልታየኝም። አልፈልግም፣ ማንንም ሸኝ አልፈልግም። የእናንተ ሰዎች እኔም ራሴን የሳትኩ መስል እከታተላየው ነበር። እስከዛሬ አቆይቶ ዝም ብሎ መልቀቁ ምንም አላማረኝም። ሜቢ ስልኬን ጠልፎት ሊሆን ይችላል። ምንም አትበል። ዞሮ ምንም አላገኙበትም። እኔ የዛ ክርፋታን ቤት አስቀመጡኝ እንጂ ምንም አላገኙብኝም። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ ያው እንደምታውቁት በጠንቋዩ ዙሪያ እንግዲህ ብዙ ነገሮችን እየተከታተልን እንደሆነ ታውቃላችሁና ውድ ቤተሰቦቻችን ዛሬ ያው ሴትይቷ ወይም ደግሞ ያቺ እንግዲህ የልጅቷ እናት እኛ ጋር መሆኗ ይታወቃልና ውድ ቤተሰቦቻችን እሷን በጣም በተደጋጋሚ ያለበትን ሰውዬው በህይወት እንዳለኛ አውቀናል። ያው እሷ በድንገት ብታወራውም በተለያየ አይነት መንገድ እኛ ለማወቅ ችለናል። በህይወት አለ ሰውዬው እና የተቀበረበትን ቦታ አሳይን ስንላት ፈቃደኛ አይደለችምና ውድ ቤተሰቦቻችን በተለያየ መንገድ እንግዲህ ለማወጣጣት በጣም ሞክረናል። ውድ ቤተሰቦቻችን በድብድብ በቃ አለ አይደል ያለውን ነገር ያልሞከርነው ነገር የለም። ከዚህ በላይ ደግሞ ያው ወደ ሌላ ነገር ነው የሚወስደንና አሁን ምን አሰብን እንደ ክሩ ተሰብስበን ያው ያለውን ነገር አውርተን እሷ ላይ ጂፒኤስ እና ካሜራ ገጥመን ለጊዜው እሷ ላይ ለመሞከር አሰብንና ወዴት እንደምትሄድ የት እንደምትንቀሳቀስ ምናልባት ሰው ያለበትን ቦታ ሊጠቁመን ይችላል ብለን ስላሰብን ያው ለዛም ነው አንደኛ የጠፋ ነው። ውድ ቤተሰቦቻችን በጣም ብዙ ልፋትና በጣም ብዙ እንግዲህ በጣም ብዙ ዋጋም እየከፈልን ስለሆነ ለዛም ነው። ውድ ቤተሰቦቻችን በደህንነታችን ዙሪያ ደግሞ በጣም እንደምትጨነቁ አውቃለሁኝና በጣም አመሰግናለሁ። ውድ ቤተሰቦቼ ምን ማለት እንደምስል አላቅም። የናንተ ጸሎት የናንተ ድጋፍ ነው እኛን እዚህ ያደረሰን እና በጣም አመሰግናለሁ። ውድ ቤተሰቦቻችን ከጎናችን ያላችሁ ያው ጠላቶቻችን ብዙ ነገር ቻናላችን ላይ ለማድረግ ቢሞክሩም ሪፖርት ቢያደርጉብንም የኛን ቻናል ለማዘጋት ብዙ ነገር ቢያደርጉ እንግዲህ መታገላችንን አናቆምም እኛ። እናንተም ደግሞ ወደ እናንተ ሲደርስ የቪዲዮ ብዙ ሰው ጋር እንዲደርስ ብዙ ሰው ከዚህ ነገር እንዲማር ብዙ ነገር እንዲያደርግ እናንተም ደግሞ ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱን እላለሁኝ። እስከዚያው ድረስ እንግዲህ ምን ይፈጠራል የሚለውን አብረን እናያለን። እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። አስቀምጣችሁ እንዴ አልናገርም ነው አይደል ያልሽ? እና እዚህ ውስጥ ስላስቀመጥከኝ ነው እዚህ ውስጥ ስላስቀመጥከኝ ነው የምናገረው። እና ምን ስተኝ ነው ነገር ቆይ በምን አይነት ምንድነው እንደዚህ ያደረገሽ? ምን አንተ ምን የተሻለ ነገር አድርገህ ነው እኔን ምን ውስጥ ነው ያስቀመጥከኝ? ምን ውስጥ ነው ከተህ የዘጋህብኝ? እሱንማ ነገርኩሽ እኮ የሰራሽውን ነገር በሙሉ ምን የተሻለ ነገር አንተ ጥሩ ነገር ያደረግኝ ገና እንጦሮጦስ ትገቢያለሽ ገና አሁን ከዚህ ባሰንጦሮጦስ አለ እንዴ? አሁን የከተትከኝ ቦታ ራሱ ምንድነው? ያስቀመጥከኝ ቦታ ምንድነው? ነገርሻለሁ። እንደዚህ እንትን ማለት አያዋጣሽም።
አንተ ይኸውልህ በእንደዚህ ካሜራ ደቅነህ ሰዎችን ሰብስበህ ምን አይነት ስለሰማይ ስለሰበሰብ ጤነኛ ነኝ ጤነኛ ስራ ሰራለሁ ልክ የሆነ ነገር አደርጋለሁ አምልጦሽ ተናግረሻል አንዴ ይኸውልሽ አሁን ፊንፊና ነገርኩህ እኮ ጤነኛ ትክክለኛ ስራ እየሰራው ነው ብለህ እያሰብክ ከሆነ አንተም ለምንም ልክ የሆነ ስራ አይደለም የምትሰራው እንዴ አንተ የኔ ነገር አንተ የኔን ነገር ተከታትለህ ሰውን እየገደሉና ሰውን እያስወገዱ እኮ ስማኝ እኔን ምን ውስጥ ነው የከተትከኝ ሰው እኮ ነኝ አይደል እንደ ሰው ብታስብ እዛ ውስጥ አታስቀምጠኝም ነበር አይደል ከኔ በምንድን ነው የተሻልከው ጀመር ሰው ነሽ እንዴ አሁን ሰው ካልሆንክ ለምን አታወኝም ታዲያ ከሰው ጋር ለመስራት አትሄድም እንዴ አውሬ ነች ካልክ ታወኛ ከኔ ህይወት ውስጥ ውጣ ምን እንደምትሰራው አውሬ አንቺ እኮ አውሬ ይሻላል እና በቃ ለምን ማሰብና ማገናዘብ እየቻልሽ ስንት ነገር እንዳደረግሽ ያንን ልጅም ያስገደልሽው አንቺ ራስሽ ነሽ ስለዚህ አሁን ራሴን አሞኛል እኔ ያስቀመጥከኝን ቦታ ታውቀዋለህ ስለዚህ በዚህን ሰዓት ወሬ ሳይሆን የሚያስፈልገኝ ህክምና ነው አሃ ስለዚህ አትናገሪም አሁንም ማለት ነው ህክምና ነው የሚያስፈልገኝ አሞኛል ምንድነው አሞኛል በጣም ምንድነው ቆይ ለመናገር የከበደሽ አሁንም ሞቷል ትያለሽ የሞተበትን የጻፉልሽ ዶክተሮችም እንዳንቺ ቀባጣሪ ናቸው በቃ እነሱን ተከታተል እኔ አሞኛል ለምን አትተውኝም እንደዚህ ክርፋታም ቤት ውስጥ አስቀምጠኸኝ እንዴ ያለ ምግብ ያለ ምንም ነገር እዛው ቁጭ አድርገኸኝ ነግሬሻለሁ ገና ማለት ነው እና ያንተን ህይወት ተከታትሎ ማን ይቅረጽ አንተ እኔን ተከታትለ ለሚዲያ ብለህ በመጣ ቁጥር ካሜራ ደቅናብኝ አረ እና ታዲያ ያንቺን ጉድ ታዲያ ሁሉም ሰው ማወቅ አለበት እኔስ እየተበደልኩ ያለው ማን ይልኝ ተጠነቀቀልሽ ሁሉም ሰው ያንቺን ጉድ ማወቅ አለበት ሌላ ነገር እንዳታወሪው ምን ነው ሚስጥርን እንዳላወጣ ነው ምንም ሌላ ነገር እንዳታወሪ ምንም ልታወጪ ሚስጥር አለ እኔ ማወጣውማ እንደጎዳኸኝ ነው እንዳንቺ ነፍስ አልገደልኩም እኔ ያው ነው ብሞትስ ኖር ለተጎጂዎች ብሞትስ ኖር ሞትሽ ነው ለተጎጂዎች ነው የቆምኩት እኔ እሺ እኮ ብሞትስ ኖር እንዳንቺ አይነቱ ሲጀመር ብሞትስ ኖር ቢሞትስ ይጠቅማል እንዴ እስቲ ምናልባት ነገር ሰው ትሆኛለሽ ነገር ከዚህ ጭንቅላትሽ ተመልሰሽ ሰው ትሆኛለሽ በሚል ነው እንጂ እንደዛ ከሆነ እድል ስጠኛ የምመለስበትን እድል ስጠኝ እድል ላንቺ ድጋሚ እድል ምን መሰጠኛ ከዚህ መሰጠኝ እንደዛ ይቅርታ ብለሽ ልጅሽን ስንት ነገር መልሰሽ እሷን ለመግደል ለራስህ እንዲመች ካሜራ ደቀነክ ለራስህ እኮ ለራስህ እድል የሰጠሰው እኮ በነፃነት ለቆ ነው እኔ በማላቀው ታውሪ ደረስኩብሽ ደግሞ ሌላ ነገር አታውሪው በጥፊ ነው ማላቀሽ ምንድነው በወንድነት የምትማከው ሁሌ እጅ እንደሰነዘርክ ነው ስቀጥቅጣይ ነው የከረምኩ አይደል ነግሬሻለሁ እኔ ጋር ምንም አታገኝም አንድ ነገር ልንገርህ ምንም አታገኝም አሁን ለማንኛውም ይኸውልሽ ለማንኛውም ወደ ቤትሽ ነው አይደል ለመሄድ የምትፈልጊው ህክምና እኔ ካንተ በቃ ለቀቀኝና ወደ ቤት እሄዳለሁ ህክምና ፈልጋለሁ በቃ መታከም ፈልጋለሁ እኔ አሞኛል የኛ ሐኪሞች ጋር ብትታከም አልፈልግም ለምን የራሴ ሐኪም አለኝ ራሴ የሚከታተለኝ የራሴ ዶክተር አለኝ ለምን ነው ያንተ ሐኪም ጋር የምታከመው የውሸት ሰነድ የሚጽፈው ነው ያልሞተ ሰው ሞተ እያለ የሚጽፈው ነው ያልሞተ ሰው ሞተ እያለ የሚጽፈው ዶክተር ጋር ነው ሄደሽ ምን ትምትይ የትስ ልሂድ አንተ ምን አገባክ የትስ ልሂድ ምንድነው ከኔ የምትፈልገው ይሄው ሄደ ያክል ቀን እኮ ዘግተህ ከርመህብኝ ምንም አላገኘህም አይደለ ምንም አላገኘህም ገና ለገና በቃ እኔ ላይ የሆነ ነገር አገኘክ በቃ ሁሉን ነገር ወደ እኔ ደፍድፈ የኔን ህይወት መተረክ ሆኗል ስራክ እኮ ስራሽ ስለሆነ አንተ ቆይ ሌላ ስራ የለም እንዴ ስራሽ ስለሆነ እኮ ነው ሌላ ስራ የለም እንደዚህ የሚያረግሽ ቆይ ሌላ ስራ መተዳደር የለም እኔ መከታተል ነው ስራክ እና አንቺ የሰውን ህይወት የስንት ሰው ህይወት ደም እንዳለብሽ ታውቂያለሽ አይደል ሌላ ስራ የለም እሱ ነው ሲጀመር እንደዚህ የሚያስለፈልፍሽ ቆይ አይ ገንዘብ ፈልገህ ከሆነ ገንዘቡን ይልስጥክ አመሰግናለሁ አንቺ ገንዘብ ይቅርብኝ እሺ እና ምንድነው እንዴ ምንም ሌላ መታደር የለም እኔን መከታተል የኔን ህይወት መበጥበጥ ጭራሽ ደግሞ ይባስ ብለ በመጨረሻ ደግሞ ዘግተህብኝ ማስቀመጥ ይኸውልሽ አሁን እየነገርኩሽ ያለው ምንድነው ዘግተህ ያስቀመጥክ ያስጠይቃል እኮ ምንድነው የሚያስጠይቅ አንድ ግለሰብ ላይ ያለ ምንም ነገር ያለ ምንም ተጨባጭ ነገር ዘግተህ በቤት ውስጥ ማውራት ከጀመርን ይኸውልሽ ብዙ ነገር ነው ማውራት ምን ችለው እሺ እኔ ላይ ብቻ ያደረስሽው ነገር ማለት ነው ስንት አመት እንደሚያሳስርሽ ታውቂያለሽ ሞክራልኩ ከአንድም 3 4 ያሳሰርከኝ አይደለ አሳሰርከኝ እኮ የራስሽ
በገንዘብሽ ነው አይደል? አሁን ደግሞ አካውንትሽ ይታገድልሻል። እሺ ከነገ ጀምሮ የምታንቀሳቅሽ ይመስልሻል ገንዘብ? አርግ ሄድ አሳግድ። ምን አለው አካውንቴ ባዶ ነው። ምን አለው የለም ገንዘብ ባዶ። ለነገሩ 10 እና 15 ሚሊዮን ብር ላንቺ እኮ ትንሽ ነች። ባዶ ምን አላት? የሰው ነፍስ ነው ለእናንተ፣ የሰው ደም ነው ለእናንተ ጥማታችሁ አይደል? እሱንም ተከታትለ ደግሞ አካውንቴ ጋር ሄድክ። ተከታትለ ምን ያክል ገንዘብ ነው ያላት ምናምን ከኔ አልፈ ደግሞ አካውንቴ ጋር ሄድክ። ገና ምን ይቀረኛል? ገና ስንት ምንድነው ከኔ የምትፈልገው? ነግሬሻለሁ። ልጅ በስነ ስርዓት አናግሪኝ። ቀልድ አይደለም ያስኩት። አዎ ደግሞ በቃ ለመድኩት እኮ ተለማመደ። እኔና አንተ ራሱ አንድ ቤተሰብ ሆነን እኮ ከኔ ህይወት አልጠፋ ብለሃል። ተለማመደ። አሁን ለማንኛውም ልጅ ያው ያለውን ሁኔታ አይተን በቃ ምንም ጥፋት ስለሌለብሽ እንግዲህ ያው ልንተውሽ ካሁን በኋላ ላልንከታተልሽ ወስነናል። ምንም አማራጭ የለህም። እኔም ሄድ ትችያለሽ። ካሁን በኋላ ተመልሰህ እንዳትመጣ ወደ ህይወቴ፣ ወደ እኔ ህይወት ተመልሰህ እንዳትመጣ። ሲጀመር ደግሞ አላምንህም። ማምነህ ይመስላል? አይ ካሁን በኋላ አንቺ ነፃ ሰው ነሽ። ለምን አስቀመጥከኝ እስካሁን? እሺ ለምን አስቀመጥከኝ? አይ በቃ ሰውየው የሞተ መሰለኝ። እንደሞተ አመንኩና በቃ ካሁን በኋላ ከዚህ በላይ ደግሞ ያው በምን አመንክ? ምን አረጋግጥ ስለሌለብን አስፈተሽክ ሄድክ። ብዙ መቆየት ስለሌለብን እኛም በጣም ረጅም ጊዜ ሆነን በዚህ ኬዝ እና ስለዚህ አሁን በቀጥታ ወደምትፈልጊበት ቦታ መሄድ ትችላለሽ። ስለዚህ ምን አስበክ ነው? ካሁን በኋላ አይ ምን አስበህ ነው? አልደርስብሽም ወደ አንቺ። ምን አስበህ ነው? መልስልኝ። ተረጋጊ። ምን አስበህ? እየተናገርኩኝ ነው አይደል? ተረጋጊ። እየተናገርኩኝ ነው አይደል? እኮ ምን አስበህ? ተረጋጊና ስሚ። የሆነ ነገር አቀደህማ ነው። ምንም ያቀርኩት ነገር የለም። እኔ ካሁን በኋላ ምንም ነገር አያስፈልግም። ካሁን በኋላ ምንም ሌላ ነገር እንትን አያስፈልግም። እኛም በቃ ይሄንን ጉዳይ ሰውየው ሞቷል። እንግዲህ ልጅቷ እንግዲህ ፈጣሪ እሱ ምረቱን እንግዲህ እሷን እንድትፈታ እንግዲህ ፈጣሪ ይርዳት። አንቺ ግን በጣም ጀግና እናት ነሽ። እሺ በጣም ጀግና እናት ሆነሽ። በጣም አመሰግናለሁ። በጣም ትልቅ አድናቆት ነው። አድናቆት ነው። የሰራሽው ስራ ትልቅ ስራ ነው ለልጅሽ ማለት ነው። በጣም ትልቅ ስራ። ግዳይ ብያት ነው እንደገደለችው። ግዳይ ብያት ነው በራሷ ነች ራስ ተነስታ የገደለችው የሰው እና ታዲያ ትልቅ ስራ ነው የምትሰሩት። ስራ የእናንተ ስራ በጣም ይለያል። በጣም አሁን ተለቀኛለህ ወይስ ምንድነው? ያንንም ልጅ ህይወት እንዲያልፍ አደረጋችሁ። እኔ ነኝ ያደረኩት። እኔ ነኝ እስር ቤት ኮርኜ ነው የሞተው አይደል እንዴ? ሁሉንም ነገር ወደ እኔ ነው የምታመጣው። በአንቺ ትእዛዝ ከዛ ሰውዬ ምክንያት ነው የሁሉ ነገር የተፈጠረው። በእኔ ትእዛዝ ብዙ ነገር ቢደረግ ካሁን በኋላ ዝም በይልሽ በቃ ዝም በይ። ካሁን በኋላ ሂጂ። ይኸው ካሁን በኋላ መሄድ ትችያለሽ። እሄዳለሁ ግን ምን አስበህ ነው? ተነሺ መሄድ ትችያለሽ እኮ ምን አስበህ ነው? አንተ ከኔ ህይወት በቀላሉ እንደዚህ ልትወጣ? ምን አስበህ ነው? የሆነ ነገር አስበህ ካልሆነ በስተቀር አንተ ከኔ ህይወት እንደዚህ በቀላሉ ልትወጣ? ምን ላስብ ይችላል? አይ የሆነ ነገር አቅደሽ የሆነ ነገር አሽረ ነው እንጂ እንደዚህ አይነት ነገር አላውቅም በፍጹም። አንተ ከኔ ህይወት ልትወጣ ቤቴ ውስጥ መተህ በሰላም ያልወጣ ሰው ሁሉ ነገር ይኸውልሽ፣ በቃ ብዙ ነገር ይሄንን ሁሉ ነገር ሰውየው ያለበትን ትነግሪናለሽ ብለን ነው ኦኬ። ሰውየው ያለበትን እነግርሃለሁ ብለህ እኔን አጉል ቦታ ላይ አስቀመጥከኝ። ኖ እንደዛ ሳይሆን ያለበትን ለማወቅ ብለን ነበረ። ስለዚህ ያለበትን ለማወቅ እኔን ማሰር ተገቢ ነበር። በዚህ ያህል ደረጃ እንግዲህ ልትዋሽና አትችይምና በቃ ስለዚህ ታስሯል። ካሁን በኋላ ነፃ ነሽ። አሁን ይኸውልሽ ሌላ ትርፍ ንግግር አትናገሪ። ሂጂ ብዬሻለሁ። በስነ ስርዓት መሄዱን ሄዳለሁ ግን በቃ እኔ ጋር ይኸውልህ ተመልሰህ ወደ እኔ ህይወት እንዳትመጣ በቃ። ይሄው አየህ ስንት ቀን ሙሉ ያለ ምግብ ያለ ይሸኝሻል፣ እሱም ይሸኝሻል። እስከዛ ድረስ መንገዱን ሁሉም ይሸኝሻል። አልፈልግም፣ ማንንም ሸኝ አልፈልግም። የእናንተ ሰዎች በቃ አትድረሱብኝ። ሂጂ በቃ ሂጂ። አሁን ምንም ንግግር አልፈልግም። ሂጂ። ሄዳለች አይደለ? እንግዲህ ውድ ቤተሰቦቻችን እንግዲህ ያው ከባድ ውሳኔ ነው። አንድ ወንጀለኛ መልቀቅ በጣም ከባድ ውሳኔ ነው።
እንግዲህ እንደ ፈጣሪ ፍቃድ ይሳካል ብለን እናስባለን። ጂፒኤስም ካሜራም ጂፒኤሱን አክቹአሊ ምንም እንትን ማለት አትችልም፣ ጸጉሯ ውስጥ ነው ያደረጉባት እና ካሜራው ግን ልብሷ ላይ ነው ያለውና በጣም ስስ ናቸው። እንግዲህ ውድ ቤተሰቦቻችን አትደርስባቸውም ብለን እናስባለን እንጠብቃለን። እንግዲህ እግዚአብሔር ይርዳን። እንግዲህ ውድ ቤተሰቦቻችን ምን እንደምል አላቅም። እኔ ምንም ቃላት የለኝም። በጣም ግራ ተጋብቻለሁኝና መቋጫው ይደርሳል ብዬ ይሄ ሰው ያለበት ይታወቃል ብዬ አስባለሁ። እንግዲህ ምን ይፈጠራል የሚለውን አብረን እናያለን። ውድ ቤተሰቦቻችን ከጎን ያላችሁ ሁላችሁም በጣም አመሰግናለሁ። በዚህ ኬዝም በብዙ ነገሮች ስታግዙኝ የነበራችሁ ሁሉ በጣም አመሰግናለሁ። እኔ ከሚገባው በላይ በጣም ደክሞኛል። በጣም ብዙ ነገሮችን እንቅልፍ መተኛት አልቻልንም እና ውድ ቤተሰቦቻችን እንግዲህ እስቲ ምን ይፈጠራል የሚለውን እናያለን ማለት ነው። እስከዚያው ድረስ ሰብስክራይብ ያደረጋችሁ ለቤቱ አዲስ ሆናችሁ አብራችሁን ቆዩ። መልካም ቆይታ። ይሄ ሰውዬ ደግሞ በቃ ምን ያሳፍራል። ሄሎ ሄሎ፣ አይሰማም? እንዴት ነህ? የት ነው ያለኸው? እኔማ የጠፋሁት በእናትህ ያ የተረገመ ጋዜጠኛ ይዞኝ ነው። እስካሁን እሱ በሆኑ ሲያሰቃየኝ ነበር። ስመጣ ሁሉን ነገር ነግርሃለሁ። የት ነው ያለኸው? ያለህበትን ብቻ ንገረኝ። እሺ በቃ ቶሎ ሎኬሽኑን ላክልኝ። እንደገና ደግሞ እሱን ተወና፣ እሺ ስማኛ እንዴ ስልክ አዘጋጅልኝ። እሺ ማለት እኔ አላማረኝም፣ ዝም ብሎ መለቀቁ አላማረኝም። እና በቃ እሺ አሁን ተወና ሎኬሽኑን ላክልኝ። በአስቸኳይ ደግሞ ስልክ አዘጋጅልኝ። እሺ እስከዛሬ አቆይቶ ዝም ብሎ መልቀቁ ምንም አላማረኝም። ሜቢ ስልኬን ጠልፎት ሊሆን ይችላል። ምንም አትበል። ስመጣ አልኩ አይደል እንዴ? ምን ነው በቃ እሺ ቶሎ በል ሎኬሽን ላክልኝ በአስቸኳይ። እየጠበኩ ነኝ፣ መንገድ ላይ ነኝ። እሺ ሄሎ፣ ደርሶኛል። እዚሁ ቅርብ ነው ለካ ያለኸው። ለካ እዚሁ ቅርብ ነው ያለኸው። በቃ አሁን ደርሳለሁ። እሺ በቃ መጣሁ። እዚህ ተይተህ ነው እንዴ? ቅርብ ነበር። እንዴት እንደደከመኝ ብታይ። በዛ ላይ ሙቀቱ ያስቀምጠው ይሄን ነገር።
ድምፅ ጠፋ። ደግሞ ያለህበት ቤት እንዴት ነህ? ሰላም ነው ወይ? እንዴት ነው? በሩ ቤት ጋር ለመሰለኝ አይደል? ወይኔ አለው ዳኒ፣ እንዴት ነህ? የመለወጥ የለህም? አይዞህ ትነሳለህ እንዴ? ምንድን ነው የእንትን ሕክምና ስጦት ብዬ ነበር አይደል እንዴ? ሰው ሲያስቀመጥኩልህ ሰዎች ግን እየመጣች ትከታተላችኋለች አይደል? እያየችሁት ነው። ልብስ ራሱ አልቀየርኩም። በአንድ ልብስ ነው እዛ ያከረመኝ። ምንድን ነው? አንተ ምን አይነት የሚጠነባ ቤት ውስጥ እንዳስቀመጠኝ እኔ እኮ በተደጋጋሚ ነገራቸው ነበር። ሀገራቸው ሰው እንዳትቆይ ችግር የለም ቅርብ ትወጣለች። እኛ አለን። እዛ እኮ አይደለሁም የነበርኩት እንዴ። ጋዜጠኛው ጋር እኮ ነው ይዞኝ የነበረው። እሱ ነው አግቶ ያስቀመጠኝ። እኔ ይዞ እንትን ያለኝ እሱ ነው። እኔ የምለው ቤት በጣም ያምራል። መች ነው ደግሞ የገዛው? ይሄን ምን ለማግዛትም ለመውረስም በእጃችን ላይ ነበር ማለት እኔ አላውቅም። ይሄን ቤት አላውቅም። አዲስ ነው ለኔ። አዎ አዲስ ነው። አንተ እንዴት አልነገርከኝ? ባሽ በኋላ የተገኘ ነበር። እኔ እዛ እያለሁ ተመቸህ አይደል? እኔ እስር ቤት ስሆን በቃ ታጣጥፈዋለህ። አይ ምን ተመቸኝ? ያልጋ ቁራኛው ነገር ከሱዳን እስከ አዲስ አበባ፣ ከአዲስ አበባ እስከ ጎንደር፣ ጎንደር እስከ ጎጃም፣ ከጎጃም እስከ ወለጋ ልክ እንዳላስገባው ይኸው። አይዞክ። ምንድን ነው ነገ እኮ ሌላ ቀን ነው። ስንት ነገር አልፈን የለ እንዴ? የታመመ ይሞታል፣ ጤነኛ የሆነ ይኖራል ማለት ነው። ብዙ ነገር አሳልፈናል እኮ። ምን በዚህ እጅ እየሰጠክ ነው እንዴ? መስጠት አለ ታዲያ። ለመሆኑ እንዴት ተለቀቁሽ? እኔማ ከምወጣበት እሺ ተወሱን። አሁን እኔ ችግር የለም። አሁንም አምኖ መልቀቁ ራሱ ማለት ምንም አላገኘሁብሽም አይነት ነገር ምናምን ብሎ መልቀቁ። ግን ይሄ ያመጣው ልጅ ከየት ነበር ያመጣው? ያንተ ሰውዬ ነው አሳልፎ የሰጠኝ። እንደዚሁ እንትን ስል በድንገት ያንተ ያመጣው ማን ነበረ? አሰልፍናት የላከችን። ለእኔም ለጋዜጠኛውም አሰልፍናት የላከችን። ብዙ መረጃ አለኝ እኔ፣ ብዙ ጠቅማችኋለሁ፣ አገለግላችኋለሁ ሲለን ነበር። ተከታትሎ ግን ያስያዘኝ እሱ ነው ማለት የመጣው እሱ ነው። ዞሮ ዞሮ ምንም አላገኙበትም። እኔ የዛ ክርፋታን ቤት አስቀመጡኝ እንጂ ምንም አላገኙብኝም። ተኝቼ በየሆስፒታል እያለው ሁሉ አያየኝም ብሎ ይመላለስ ነበር። እኔም ራሴን የሳትኩ መስዬ እከታተላየው ነበር። ስለዚህ እሱ ደንበኛው ሰላያችን ነበር። እሺ አሁን እቅዳችን ምንድን ነው የሚሆነው? አሁን ይሄ እኔ ስለለቀቀኝ አርፎ ይተኛል አይደለም? ይሄ ጋዜጠኛው ከኔ ህይወት አይወጣም ዞሮ ዞሮ። ስለዚህ ምንድን ነው ቀጣይ እርምጃችን የሚሆነው? ትንሽ ይሻለኝና ምን ቢሆን ይሻላል እርምጃው? አይ እሱ አሁን እኔን ለቀቀኝ እንጂ ያለ እንደዚህ ያለ ምንም ምክንያት የሁሉ ቀን ያለ ምግብ የሆነ ክርፋታን ቤት አስቀምጦኝ ከዛ ነፃ ነሽ በቃ ምንም አጣው ብሎ መልቀቁ ለኔ አልታየኝም። አሁንም ሌላ መረጃ እየፈለገ ነው። አዎ ስልኬን በጣም ፈርቼዋለሁ። አሁን እኔ ስልኬ ላይ ነው። ለምን ስልኬ እነሱ ጋር ነበር። እኔን ሲይዘኝ ስልኬን ነጥቆኝ ነው። ስልኬ ላይ ምን እንዳደረገ ምናምን አላውቅም። ስልክሽ ላይ አንቺ በቃ ምንም ስልኬን እንትን እለዋለሁ። ሌላ ስልክ አዘጋጅልኝ። በስልክ እንደነገርኩ ሌላ ስልክ አዘጋጅልኝና የኛ መረጃ ነበረው ማለት በስልኬ ሎኬሽን ምናምን ዞሮ ዞሮ አሁን አንተ እንደሞትክ ነው የሚያውቁት አይደል እንዴ? ምንም አልተናገርኩም። ቢለኝ ቢሰራኝ ምንም
እዛ ቤትም ዘግቶ ያስቀመጠኝ በቃ ሲከብዳት ነገሮች እንትን ሲሉባት ትናገራለች ብሎ ነው። ግን እኔ ጋር ምንም ያገኘው ነገር የለም። ሆስፒታል እንደሆንኩም አውቃለሁ። መሞትህን ነው የሚያውቁት። መሞትህን ነው የሚያውቁት። እንደ ሞትክ ነው የሚያውቀው። ያ እየመጣ ሆስፒታል እኔ ራሴ ሳትኩ እየመሰለው መረጃውን እየወሰደ አይ ያኔ ካሜራ ደብቀን ነው አገኛት ነው ለእሱ ያቀብለዋል መረጃው። ስለሱ አታስብ። ምንም ያገኘው ነገር የለም። እኔ ላይ እንኳን ፍንጭ እንኳን የሰጣውትን ፍንጭ እንኳን ሽምጥጥ አድርጌ ነው ያስካድኩት። ከኔ ላይ ያገኘውን ፍንጭ እንኳን እንዳገኘ ነው መልሼ እንትን ያልኩት። የዋዛ ይምሰልሽ። እንደዚህ የሞተ ሰው እየመሰለ ነው ሰው የሚገርም። እኔ መጀመሪያውንም ተጠራጥሬው ለዚህ ደረጃ የበቃሁትን በሱ ሰበብ ምክንያት መጀመሪያም ተጠራጥሬው እኔ እንዴት ልትልከች አለች። እንዴት አመንሽ? እንግዲህ መጀመሪያ እርሱ እንዳመጡት እኔ ማለት ብዙ ነገር ሲሰራልን ስለነበረ ያለውን ነገር እንዲከታተል አድርጌ ግን አሁን እርሱ እሺ ታውት እሱን አንዴ ሆነ እኔንም አሳልፎ ለጋዜጠኛው ሰጣ። ችግር የለው። እርሱ እንዴት ወደዚህ ማን ይዞክ መጣ? ምኑን ማረው? በሚስጥር ነው ግን ወደዚህ የመጡት። ማንም አላየሁትም። አይ ጥሩ። አንቺ እንዴት አይነት ስቃይ ነው የገባሽ ውስጥ? እንዴት ነበር ያለሽ? ኧረ በስመ አብ። ምን ያላደረገኝ አለ? ምን ያላደረገኝ ነገር አለ? ገና እኮ ከእስር ቤት ከመውጣቴ ነው እግር በእግር ተከታትሎ እንትን ብሎ ይወሰደኝ። እኔ የዛን ቀን ራሱ እንዴት ማለት የማደርገውን ነገር ሁሉ አላውቅም። እንዴት ያገኘሽ? ራሴ ስቼ ነበር ማለት ነው። እንዴት ያገኘሽ? የተረገመ ነው እሱማ። እሺ አሁን ወደ መፍትሄው እንሂድ። እኔን ብዙ ነገር ነው ያደረገኝ እንዴ። ከዛን ሰዓት ጀምሮ እስቲ ለስንት ጊዜ ምግብ ሳይሰጠኝ ዘግቶብኝ ያስቀመጠኝ። እኔም ሕክምና ምርር ብዬ እኮ ምርር አድርጎኝ እኔ እንድናገር ነው የእሱ ፍላጎት። እኔ ተማረሬ እንዳወጣ ዞሮ ያንተን በህይወት መቆየት ነው እንጂ ለማጣራት ነው። ምንም አላገኘም። አጣው ያለውም ለዚህ ነው። ግን እኔ አላምነውም። ልጁ ሰይጣን ነው። አላምነውም ያለ ምንም ምክንያት። ወደዚህ ሳውንም ሊያውቁት ይችላል። ይሄን እንግዲህ እኔ ብቻዬን ነው የመጣሁት። ከነሱም ስለይ ብቻዬን ነው የመጣሁት። ግን ዞሮ እዚህ መቆየትም የለብኝም። ለአንተም እዚህ ባትቆይ ጥሩ ነው። ምክንያቱም እንዳልኩ ስልኬን እፈራዋለሁ። በስልኬ ተከታትለው ቢያገኙኝስ? ስትመጪ ብቻሽን ከመጣሽና መንገድ ሰው በዛው ወር ብለሽ ስልኬ እነሱ ጋር ነበረ። አማርኛ ነው የሚያግባባን አይደል? ስልኬ እነሱ ጋር ነበረ። ለምን ስልኩ አላደረግሽው? አላምነውም። ስልክሽን ለምን አላስወገድሽው? እኔ በምን ላገኘ? ስልኬን አስወግጄ አንተን በምን አገኛለሁ? ምን ካገኘሽ በኋላ በቃ ይሄው አሁንማ እናስወግደዋለን። ሌላ እንይዛለን። ችግር የለውም። እሱን እንትን እለዋለሁ። ካሁን በኋላማ እንትን እለዋለሁ። እኔም ይኸውልሽ ጥይቱም ከሰውነት ያልወጣም ሕክምና የሚሉትም በቂ ሕክምና አይደለም። ሞተዋል ብለው ተገላገልን ብለው ነበር። ችግር የለም። ጥሩ ሕክምና ያገኛሉ። አሁን ጠራዋለሁ እኔ ዶክተሩን ራሱ በአሁን ጊዜ ምን አይ እንዳይወጣ እናደርጋለን። እዚሁ ይቀመጣል። የሚከፈለውን ገንዘብ ይከፈለዋል። ቅድም ደግሞ ከመልቀቁ በፊት ስለ ባንክ አካውንት ሲያወራ ሲነጋገር ነበር መስሎታል። የሚያገኝ የኔን አካውንት ሊያገኝ ማለት ነው። ሞኝ በላ። አሁን የኔተው ይሄን ያህል ሚሊዮን ብር በባንክሽ አለ ምናምን ሲል ነበረ። ያሳግደው እሱን ስላሳገደው እኔ ሌላ ሞኝ መስለዋለሁ እንዴ? ጄል ቂል ነገር ነው። እሺ ለማንኛውም ይኸውልህ እኔ አሁን የማደርገው እዚህ አንተን የሚከታተል ዶክተር እንትን እላለሁ። ስልኬን ካስወገድን በኋላ ከዚህ ቦታ መሄድ ይጠበቅብናል። ሌላ ቦታ ወዴት እንሄዳለን? ሌላ ቦታ ምን ችግር አለ? ገስታውስም ቢሆን እንከራይና እዛ እንቀመጣለን። ዶክተሩ ካንተ ጋር የማይንቀሳቀስ ይሆናል። ሁሉ ነገር ይቀርብለታል፣ ብር ይከፈለዋል። ግን ይሄ ጋዜጠኛ ስንት ነገር እንዳላደረግን ስንት ነገር እንዳልሰራን አሁን ይሄንን ማስወገድ አቃተን። እናንተ የዛኔ ለኮፍ አድርጋችሁ ትታችሁት ነው። ያኔ እንደጀመራችሁ በደንብ አጫውቱትም ነበር። ነካክታችሁ ተዋችሁ። እንዴት ድኖ ሊነሳ ቻለ? የተሰጣቸው ግዳጁን የተሰጣቸው ሰዎች በአግባቡ አለመፈጸማቸው ነው። እኔንም ሳልፈልግ ወንጀል ውስጥ እየከተቱኝ እኮ ነው።
ወንጀለኛ ሊያደርጉ እኔ አይደለም እኔ እርሱን ሳይሆን የሚላኩ ሰዎች በሙሉ ማለት ነው ገንዘባችንን ይበላሉ። ከዛም በኋላ በቃ መልሰው ሌላ ነገር ከዛስ መረጃ እንዳይወጣ እያልኩ ደግሞ ሌሎቹ ላይ ሌላ ነገር ማድረግ አሁን ሳልፈልግ ነው። ሌላ አዲስ ነገር ማድረግ ያለብን ይሄ ይጠቅመናል ብለን ያስጠጋነው እንግዲህ እሱን ነው ማጥፋትና ማስወገድ ያለብን። ከዚህ መረጃ ይወስዳል የኛ ሰው መስሎ ከዛም ያመጣል። ችግር የለውም። እኔ አሁን አንዴ ልደላደል ያው ልብሴም ሻወር ከወሰድኩ ስንት ጊዜ ነው ልብሴን ልቀያየር ምናምንና ከተደላደልኩ በኋላ አንድ አይምሮ ይላረጋጋ የተወሰነ ሰዓት እስቲ ሊያው መርሳት አለ መርሳቱን እኔን ሊያው አንድ ሳምንት ሊያው ምንም አንድ ሳምንት ድምፁ ከጠፋ የኔን መንገድ ደግሞ መሄድ ጀምራለሁ። እሱ በቃ አሁን ከዚህ በኋላ ትቻታለሁ ብሎ የሚቀመጥ ከሆነ እኔ የራሴን መንገድ እሄዳለሁ። እኔ መልሼ እሱን መከታተል ጀምራለሁ። እሱ ለኔ ህይወቱን ወደ እኔ አድርጎ ሲከታተል እንደከረመ እኔ ደግሞ ከዚህ በኋላ እሱን እከታተለዋለሁ። በጣም ነው ያበዛው። እኔ ግን እንደርሶ እንደ እኔ አሁን እንደናንተ ነካክታችሁ እንደተዋችሁት አልተው ካጠፋሁት አንዴ ነው ማጠፋው። ይሄ መድኃኒት ምናምን ነገር የሚባል ነገር የለም። ይሄ ሽባ አድርጌ ምናምን የለም። እስከዛሬ ጎዳኝ እንጂ አልጠቀመኝም። አንዴ ጸጥ አደርገዋለሁ። እንደሱ ከቻልሽም ጥሩ ነው። ላንቺ ብቻ ሳይሆን ለኔም ግልጽ ነው። ከቻልሽ ማለት ምንድነው? ከቻልሽ ማለት ምን ማለት ነው? ከቻልሽ ነው ማስወገድ ሙሉ ለሙሉ ከቻልሽ ማለት ነው። እኮ ምን በስራ የተጠራጠራለህ ነው? አሁንም ደግሞ በእነሱ እጅ እንዳትገቢ ነው። ከዚህ በኋላ ምንም አያስፈልገኝም። አሁን ላይ ያሰብኩት ከዚህ በኋላ ይሄ ተላላኪ ጋርድ ምናምን ይሄ እንደዚህ ስራ የሚያስፈጽም የለም። ካሁን በኋላ ለተወሰነ ጊዜ ብቻዬን መሆን ለምፈልገው በነፃነት መንቀሳቀስ ፈልጋለሁ። መሰዋወሩ ራሱ መደባበቁ ራሱ ሌላ ታሪክ ነው። ጥርጣሬ ነው የሚፈልገው። በጋድ በግልጽ እንቀሳቀሳለሁ። ከዛም በኋላ እስቲ ሁኔታውን ሊያው ጋዜጠኛው ነው ምን ይመስላል? ግን ስትንቀሳቀሽ ለራስሽን እየጠበቅሽ እንደገናም ደግሞ በመጀመሪያም ሰው አያስፈልገኝም መረጃ አያስፈልገኝም የሚለው ነገር አንድም ስህተት ነው። የት እንደሚገኝ የሚገኝበት ቦታ በስንት ሰዓት እንደሚገኝ እዛ ቦታ ምን ሊሰራ እንደሚሄድ ሁሉም ሲግደኝ ነው ያየሁት። መረጃ ነው። አያስፈልገኝም አለበለዚያማ ምን አደረገልኝ? እስከዛሬ ያስቀመጥኳቸው ሰዎች እኔ ጋር ደርሰው በገንዘብ በሆነ ነገር እኔ ጋር ሲክዱኝ እኔን አሳልፈው ሲሰጡኝ እንጂ ማን ይጠቀመኛል? ማን ምን አደረገልኝ? መች ጠቀሙ? ስለዚህ ያለኝ አማራጭ መጀመሪያ እኔን መርሳት አለመርሳቱን እውነት ትቶኛል አልተወኝም የሚለውን ነገር ዝም ብዬ እቺን ሳምንት በምን አይነት የምታረጋግጪው እሱ የኔ መንገድ አጣለሁ እንዴ? መንገድ አጣለሁ ችግር የለውም። ሰላማዊ ሰው መስዬ አግዘኝ እለዋለሁ ከፈለኩኝ። ከትንሽ ጊዜ በኋላ አግዘኝ በቃ ሰላሜን ማግኘት አጣሁ፣ ህሊናዬ እረፍት አጣ ጅል በለው። እሱ ማታለው ነው ያክተኛል። አንቺ በላይ ብልጥ ሆኖ እሱ ደግሞ ሌላ መንገድ ይዞብሽ እስቲ እናያለን። እኔ አሁን ለምሳሌ ብዬ ነገርኩ እንጂ መንገድ አላጣ። መጀመሪያ ግን ራሴን ላረጋጋ። እኔ አሁን ከዛ እንደወጣሁ ነው ወደ አንተ የመጣሁት። እኔም ራሴ አንተ ብቻ እኮ አይደለም እኔ ራሴ ሕክምና ያስፈልገኛል። መጀመሪያ ጤናዬን ማየት አለብኝ። እንደወጣሽ ወደ እኔ ስለመጣሽ እኔ ደስ ብሎኛል። ወዴት ሄዳለሁ? ያለውን ነገር ካንተ ሰማለሁ እንጂ ይሄንን ሰው ግን አሁንም መልሶ ወደዛው ቆሻሻ ቦታ እንዳይከትሽ ራስሽን መጠበቅ ነው ያለብሽ። እንድትወጪ ያደረገበት ምክንያቱም ምን እንደሆነ በጥንቃቄ መርመረሽን ልታውቂው ይገባል። እና ራሱ ጋር ስለ ሊያስቀምጦ ሊያስቀረኝ ይፈልጋል እንዴ? ህግም እኮ ይጠይቀዋል። የሰው አግቶ ስንት ጊዜ ነው ራሱ ቤት ያስቀመጠኝ? እና አሁን ዝም ብሎ ዘግቶ ቢቀመጥ ራሱንም እኮ ያስጠይቀዋል። ለራሱ ሲል ነው የለቀቀኝ፣ ለኔ ሲል ነው። ምክንያቱም ያስጠይቀዋል። ምን ፍቃድ አግኝቶ ነው እኔን ዘግቶ ያስቀመጠው? የራሱ ቤት ውስጥ ነው። እኔ ምን የራሱ ቤት ይሁን ምን አለ የሆነ የጠነባ ቤት ውስጥ ነው እኮ ዘግቶብኝ ቁጭ ያደረገኝ። እንደ ውሻ ወርውሮ ለውሻ እንኳን ከበራለው ለነገሩ ድሃ ድሮም ድሃ ነው።
አሁን ያ የውሻ ልጅ ሳየት ነው ከዚህ ወርዛ ከዛ ወርዚ ወሬ ያመላልሰው። ለነገሩ አንቺ አሁን ወጣሽ ታገኘዋለሽ። እሱ ሰው እንኳንም አነሱት እሱ ያ አሁን ያሉት ልጅ ማለት ነው። እርሱን ያመጡት አይደለ? በማን በኩል ነበር ያገኙት? እሱን ሰው ፈልገዋለሁ። እንግዲህ ለኔ ሲነግረኝ አሰለፍናት ያላከችኝ ነው ያለ ለኔና ለጋዜጠኛ። አሰለፍማ አትልክም፣ የት አውቃህ እንዴት አውቃህ በምን አውቃህ ብዬ ጠይቄው ነበር። አንተ ብዙ መረጃ ለመውሰድ የመጣህ ነህ፣ ብዙ ተጠራጥሬያለሁ ብለን መጨረሻም ሳንግባባ ነበረ እየተለያየ እና አሁን እሷንም አሰለፍን ለማስፈታት አንዳንድ መልእክቶች ምናምን ጠይቆኝ ነበረ። አይተው ውስጠኛ ሰዎች አሉ እነሱ የሚወስዱት እርምጃ አለ ብዬው ነበረ። ከዛ ከእስር ቤትም የለችም አለኝ። እሱን ከየት እንዳገኘ መጥቶ ጠይቆች ነበር። ከኔ ጋር እንገናኛለን እኮ ያው እናወራለን ያለውን ነገር እንዲከታተል ምናምን ማን እርሱ ጋር መጥቶ የጋዜጠኛ ሰው እያጣራ እንደሆነ ለካ ራሱ ነው። ከዚህም ከዛም ሆነ እንጂ ራሱ ነው። አሁን ዞሮ ዞሮ ከጋዜጠኛው ጋር አይጠፋም። እሱን ማግኘት ቀላል ነው። ግን እስቲ ይርሱኝ፣ አሁን ትንሽ ጊዜ ይርሱ አይሻልም? መርሳት ብቻ ሳይሆን ያ ወሬ ከዚህ ወደዛ የሚወስደው ሰው አሁንም አግኝቶሽ እንደለመደው የሆነ ወሬ ወስዶ እዳ እንዳያገባሽ ነው። ወደ ነበርሽበት እንዳትመለሽና እንዳገኝ አያሳስቦት። እሱ ምንም ችግር የለውም። ከዚህ በኋላ ተረጋግቼ ማሰብ ብቻ ነው የምፈልገው። እኔ አሁን እንደወጣው ሰው ማግኘት የፈለኩት ደህንነቱ ምናምን ለማወቅ ነው። ከዚህ በኋላ ላለው ነገር እንቅስቃሴን አስተካክዬ እንቀሳቀሳለሁ። እርሶ ግን አሁን የፍርድ ቤቱ ነገር በደንብ ጻንቶ ያቺ እድሜ ልክ እስኪፈረድባት ድረስ መታየት የለበትም። ከሀገር መውጣት ይፈልጋሉ? ብችላው ብችል ማለት ምንድነው? ገንዘቡትን የታርገውት ነው? በገንዘቡትን አይጠቀሙበትም እንዴ? ገና ጤናዬንስ መቻል ለጤናውት እኮ ነግሬዎታለሁ አይደል እንዴ? ነገርኩት እኮ ጤናውትንማ እዚሁ መጥቶ ያክሞታል። ከዛም በቃ ምን ይሰራሉ እዚህ? ሐኪሙንስ ምኑን ታምኖ ነው? ምኑን ታምኖ? ለማን ምን ያቀበለ? ከዚህ ጋዜጠኛው እጀረጅም ነው የማይደርስበት የለም። ከሱ ጋር ያልተገናኘ ሰው ነው። ከሌላ ሀገርም ቢሆን ችግር የለም አስመጣለሁ። ምንም ችግር የለም። እሱ እኮ አያሳስብም። ግን አሁን እርሶ መገኘት የለበትም። በቃ ሞተዋል። ስለዚህ በምንም ታምር መታየት የለበትም። ሀገር መልቀቅ አለበት ብዬ አስባለሁ። ወዴት ነው መለቀቅ? ሀገር ወዴት ነው? ወደ ፈለጉበት። ምን ብር ደግሞ ብር ዋናው ብር ነው አይደል እንዴ? ብርማ መሽጠፍ በቃ ታዲያ የፈለጉበት ይሄዳሉ። እኔ በውስጥ ባሉኝ ሰዎች ፓስፖርቱን አስጨርስሎታለሁ፣ ያለውን ነገር አስጨርስሎታለሁ። እዛ ስጄ ማን ጋር ነው የምወድቀው? ማን ጋር ነው የማርፈው? እንዴት ነው የምሆነው? አሉ የኔ ሰዎች፣ ችግር የለም። ሁሉን ነገር አዘጋጅሎታለሁ፣ እኔ አመቻችሎታለሁ። ምን ይላሉ? አይሻልም? እና የቁም እስረኛው ነው ይቀመጣሉ። ለምን ዝምታው ዛሬ ምንም አልታመኝም? ዋላ አምጣሉት ወይ ተጣሉ? እንደው እኔ ምንም አልታየኝም። እሺ የሚታዩት ምንድነው? እኔ ሚሊዮን ነገር በመጀመሪያ ጤናዬን ማግኘት ነው ያልኩሽ። ጥይቱም ከሰውነት ያልወጣም በቂ ሕክምናም አላረጉልኝም። አሁን የምትዩ ይመጣል የምትዩ ሐኪምም ደግሞ ምን አይነት ሐኪም ጤነኛ የሆነ የጋዜጠኛ ምንም አይታወቅም። ካረጁ አይበጁ አሉ። እያረጁ ነው። እሱማ እድሜ ነው እና ያልኩትን ደግሞ ይላሉ እንዴ? እኔ እርሱን ለማስረዳት ደግመን አንዳንድ ርዕስ ላይ እዛ ተመሳሳይ እናውራ እንዴ? ሻወር ቤቱ ይበቁና ሻወር ቤቱ
በውስጥ ደስ ይለኛል። ይኸው በዚህ ጋር ነው። እሺ ቀዝቀዝ ማለት ፈልጋለሁ። መታጠብ ፈልጋለሁ። ታጥቤስ ግን ምንድነው የምለብሰው ነው? ምንድነው የምቀይረው? እዚህ አልመጣሽም? እኔ ምን ይዘለው እንዳለ አንሳስፎ ወሰደኝ። እዛው ሳምንት ሙሉ በአንድ ልብስ እዛው አከረመኝ። ታልሆነ ተመደብር እንገዛለን። ማንን እኔ ከዚህ ቤት ሳልወጣ አንድ ሰው እንዳይጠሩ፣ ማንም እንዳይመጣ እዚህ ቤት። እኔ እዚህ ያለው አንድ ሰው እንዳይመጣ። አንቺ ወጥተሽ አገዢ። እኔማ ወጥቼ አልገዛም፣ አልሄድም። እኔ የምለው ማን ነው እዚህ አሁን እርሶን እንትን የሚያደርገው ምግብ ምናምን የሚያቀርቡት ማን ነው? እኔው ራሴ እየወጣሁ እየገዛሁ ማለት ወደ ውጭ እየወጡ እንዴት ነው የሚያስቡት? ድንገት ቢታዩስ? ተሰፈሩ ታለውበት ታዳያስኩበት ርቄያለሁ። እንዴ ርቄያለሁ ተብሎ እንደፈለገ መንቀሳቀስ አለ እንዴ? ታዲያ ሌላ ሰውማ ታመጣው ሌላ መረጃ እንደገና ደግሞ ምን እንደሆነ ቢያንስ እሱ አይሻልም? አንድ እዚህ ጋር አንዱ ሰው እዚህ ጋር አንድ ጠርተውት ና ልጄ እስቲ እንደዚህ ያገር እንደ አባት ዝም ብለው ጠርተው አንዱን አያዙትም እንዴ? እርሶ እንዴት ወጥተው ይንቀሳቀሳሉ? ያሰለፈ እኔ ብር ሰጥቼን ካግዛልኝ ካምጣልኝ ማለት አላቃተኝም። ሌላ ጥፋት እንደገና አይኔ እያየ ልግባ። እሺ በቃ ካሁን በኋላ እንትን ማለት ችግር የለም። የፈለው ማለት መንቀሳቀስ አይጠበቁቦትም። አንደኛ ጤናዎት፣ ሁለተኛ ነገር ደግሞ መታየት የለቦትም። ልጅቷ ፍርዷን እስክታገኝ ድረስ ፍርዷን አግኝታ የፍርድ ቤት ጣጣው አልቆ እስኪበየን ድረስ መታየት የለቦትም። ከዛም በዚህ መካከል ደግሞ እኔ ነገሮችን ቶሎ አስተካክላለሁ። እዛ የሚቀበሉትን ሰው አዘጋጅቼ ከሀገር ይወጣሉ። በቃ ከዛን የእርሶ ታሪክ ይረሳል። ወይኔ ያን ሁሉ ጉድ ያን ሁሉ አገር እንዳላንቀለቀልኩ ዛሬ ማንም አይመጣም ብለውኝ ነበር። ማንም አያውቅም ብለውኝ ነበር። ማን ነው ማንም አይመጣም አላሉኝም እንዴ? ማን ነው? ሞቷል የምትይው እዚህ ቁጭ ብሎ ነው አይደለ? እዚህ ቁጭ ብሎ ነው አይደለ? ይዘሽው መጣሽ ምናምን አትበል። አንቺ ውሻ ዝም በይ። ዝም እንዳትወሪ። ስንት ነገር እንትን ስትይ ወደዛ ሄድልኝ። ስንት ነገር እንትን ስትይ ነግሬሻለሁ አይደል? ዝም በይ። እያንዳንዱ ነገር እኔ ማን እንደሆንኩ አላወቅሽም ማለት ነው። ስነ ስርዓት አላወቅሽም ማለት ነው። ስነ ስርዓት አርጋ አትማታ። አርፈ ቁጭ በል ወደዛ። ምን አርፈ የምቀመጠው? ስነ ስርዓት አርግ። ሞቷል የተባለው ሰውዬ ይኸው በህይወት አለ። ባንቺ ቤት ደብቀሽዋል አይደል? ደብቀሽዋል ባንቺ ቤት። አትጮህብኝ። ይኸው አገኘሁት። አትጮህብኝ። አንሳ ካሜራው። አውጣው። የምን ካሜራ? አውጣው ካሜራው። ከልብስ ላይ አውጣው። ልብሴ ላይ አድርገህ ነበር ካሜራ የላከኝ? አይደለም። ልብሴ ላይ አድርገህ ነበር ካሜራ የላከኝ? አይደለም። እሺ ከሀገር ልትወጣ ነው ጭራሽ? እያንዳንዱ ነገር ይኸውልሽ፣ ምንም ነገር እንትን ሳትይ ይኸውልሽ፣ አሁን ሙሉ ለሙሉ አሁን ያው ሞቷል የተባለው ሰውዬ እዚህ ቁጭ አድርገሽዋል አይደል? የሱ ሰዎች ናቸው ይላሉ። የሱ ሰዎች ናቸው ይላሉ። አንተን የላኩክ የሱ ሰዎች ናቸው? ምንድነው እያደረክ ያለው? የትኛው ነው የኔ ሰው? አንተ ምንድነው እያደረክ ያለው? ሳትሞት ሞታል ተብሎ ልጅቷ ላይ ፍርድ ቤት ቀርባለች አይደል? ፍርድ ቤት ላይ ደብዳቤ አስልካቸዋል ሆስፒታል እንደሞት የሞት ማስረጃ ተጽፎ ተልኳል። አንተ ግን በህይወት አለ። ምን መኖር ነው? ይሄን ሁሉ ነገር የምትሰሩት እናንተ ናችሁ አይደል? የምታቀነባብሩት ይሄን ሁሉ ነገር ይሄን ሁሉ ስቃይ እኛ ሌላ ስራ እንዳንሰራ በእናንተ ጉዳይ ተጨነቀ። ማን ተጠመዳለህ በኔ ጉዳይ? ማን ተጠመዳለህ? ዝም በይ። ሌላ ነገር እንዳትወሪ። እንዳትነካ ነግሬሻለሁ። አንቺ ይኸውልሽ ገና ብዙ ነገር ካንቺ ኮዞር በል። የራስህ ሰበበኛ ነው ሰውዬ። የራስህ ምን ልታረጋው ነው? እሺ ዞር በል። እኔ እንዳትነካ። ምን ልታረጋው ነው? ሌላ ነገር ይዞ እኮ ነው በሽተኛ የሆነ ሰውዬ። ልትገድለው ነው እንዴ? ቢሞትማ ተገላግለን ነበረ። እናንተ እስስቶች እያላችሁ ቤት በኩል እንንቀሳቀስኛ። እሺ አሁን ቁጭ በል። ምን ነው ቁጭ ብለው? ቁጭ በል። እና ምን ልትወጣ? አትንቀሳቀሽ። ምን ልትሮጪ ነው?
ቁጭ በይ አልኩሽ። እሺ እንዳትነካኝ እኮ እንዳትነካኝ፣ ደፋሻለሁ። እንዳትነካኝ። ያሰቃየኝ አይበዛም እንዴ? ማንንም አይደፋም። የትኛው ዶክተር? እስካሁን እኔ ላይ ድራማ ስትሰራ ነበር አይደል አንተ? ጭራሽ ሁሉ ነገር አታስመስል። አንተ አታስመስል። አብረኸው ነው ያለኸው። ዝም በይ፣ ምንም እንዳትወሪ። ዝም በይ። አብረኸው ነው ያለኸው። ዝም በይ። አብረኸው ነው ያለኸው። አዎ አብረኸው ነው ያለኸው። ሌላ ነገር አትወሪ። አናትሽን ነው የምልሽ። በዚህ ውሻ ደግሞ ታወራለች እንዴ? አንተ እኔ ላይ ድራማ እየሰራክ ነው። እንደዛ ስናረግሽ፣ እንደዛ ስንደበድብሽ፣ እንደዛ ሆነሽ ተከትሎሽ መጥቶ እንደሆነ እያልኩሽ ከኋላሽ ግራና ቀኝ እያየሽ ደህና ከተደበኩበት ይዘሽብኝ መጣሽ። አንቺም ባትመጪ እሱም አይመጣም ነበር። እኔ ነኝ አሁን እኔን ተከትሎ ነው የመጣው። እኔን ተከትሎ ነው ታዲያ። የራስህ ሰውዬ እኮ ነው የላከኝ እያለ ነው። ይሄን ያሴረው እኮ እሱ አለ። አንተ መኖርህን አውቆ ነው እኔን እንዲከተለኝ ያደረገው። እየተናገረ ነው ያለው። ምንድን ነው የምታወራው? ምንድን ነው የምታወራው? ድሮም በአንተ በኩል የመጣ ነው ህይወት የምትጠቅስ ያደርግ የነበረው። ሁለቱንም አሁን ጭናናችሁ እንሄዳለን። እናንተ ካሁን በኋላ ከእናንተ ጋር ወሬ እኔ ነው ጭና የምትሄደው? ወሬ የለም ከአንቺ ጋር። እሺ ምንም አይነት ወሬ ከእናንተ ጋር እናወራም። እሺ ካሁን በኋላ እናንተ ነፍሰ በላ ምን መሆናችሁ ሁሉ ነገር ተረጋግጧል። ሁለት ነፍሰ በላዎች ምን ልትሆኝ ነው? ምንድን ነው የሆንኩት? ነግሬሻለሁ። ምንድን ነው ምን ልትሮጪ ነው? ምንድን ነው እንደዚህ ምንም የት ነው የምሮጠው? እዚህ ሰዎች እንደርድረ ወዴት ነው የምሮጠው? ጤነኛ አይደለህም እንዴ? ነግሬሻለሁ። ቶሎ በል ቶሎ አዘጋጃቸው። ምኑ ነው እንዳትጠጋኝ እኮ እንዳትጠጋኝ። ዞር በል እንዳትጠጋኝ። እንዳትጠጋኝ ዞር በል። ይኸውልህ እንዳትጠጋኝ ብያለሁ እኮ። ወደዛ ሂድ። ተረጋጊ። ረፊ እተኩሰዋለሁ እኮ ረፊ። እሺ እተኩሰዋለሁ። አንተን መጨረስ ገደልሽ አይደል? ደስ አለሽ? ና ይዘህ ሰውዬውን ቶሎ በል ሰውዬውን እባክህን ካሜራውን አጥፋ። ቶሎ ደውል በእናትህ። እንግዲህ ውድ ቤተሰቦቻችን እንግዲህ ያው እንዳያችሁት በጣም ትንሽ የሚያሳዝን ነገር ተፈጥሯል። ያው ማለት ሰውየው ህይወት አልፏል በሚያሳዝን ሁኔታ። ያው ሆስፒታል ሳይደርስ ነው የሞተውና ትንሽ ያሳዝናል ያለው ሁኔታ። እንግዲህ ምን ማለት እንዳለብኝ አላቅም። ያው እሷም ደግሞ አሁንም በህግ ቁጥጥር ስር ነው ያለችው። አሁን በነፍስ ግድያ በጣም ብዙ ሰው ገላለች። ግን ይሄ ያው እጅ ከፍንጅ ተያዘችበት ስለሆነ ብቻ ግራ ገብቶኛል። ውድ ቤተሰቦቻችን በጣም ግራ በሚያጋባ ስሜት ውስጥ ሆኜ ነው ይህንን ነገር ወደ እናንተ ማስተላለፈውና በቃ የሰውየው ህይወት ሊያልፍ ችሏል ማለት ነው። ምንም ማለት አልችልም። አሁን ብዙ አይነት ማለት ግራ ይገባል። ምንም እንደምል ግራ ገብቶኛል ውድ ቤተሰቦቼ። በቃ ያለው ነገር ይሄ ነው። በቃ በሌላ ኬዝ እስከምንገናኝ ድረስ አብራችሁን ቆዩ። መልካም ቆይታ